ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። የንጉሣዊ ወጥ ቤት መሆን ክብር ነው። ይቺ የተካነችው ወጥ ቤት ክርስቲን ናት፣ ነባሯ የንጉሣዊው ወጥ ቤት። ይቺ ደግሞ ኮኮ ናት፣ የቸኮሌቷ ወጥ ቤት። የቸኮሌቱ ግዛት ልዕልት ናት። በዚህ ግዛት ውስጥ ጣፋጭ ምግብ ይወደዳል። አሸናፊዋ ኮኮ የቸኮሌት ልዕልቷ። ይህ የኮኮ ህልም ነበር። የቸኮሌት ግዛቱ በሀገሪቱ ውስጥ ደሃው ነው። ቸኮሌትን ለመስራት መረር ያለ ግብአት ነው። ኮኮ ግን ብልሃ ቸኮሌት ከጣፋጭ ነገሮች ጋር ቀላቅላ አሪፍ ምግብ መስራት ትችላለች። በጣም ይጣፍጣል። የንጉሣዊ ወጥ ቤት መሆን ይገባሻል። ደሃው ግዛትን ለመሳተፍ አቅም የለውም። ዋና ከተማ ራሱ የኔ ምግብ ለመቅመስ የሚፈልግ የለም። ልዕልት ኮኮ፣ በዚህ ዓመት ውድድሩን አንቺም ትሳተፊያለሽ። ታዋቂ ወጥ ቤቶች በከተማው ተሰበሰቡ። ክርስቲ እጩትና አንዴ ብቻ ካሸነፈች ለዘላለም የንጉሣዊ ሼፍ ትሆናለች። ተዘጋጁ ተዘጋጁ። ይህ ጎርደን ነው፣ ዋናው ወጥ ቤት። በጣም ኃይለኛ ነው። ሲዳኝ የመጀመሪያው ነው። ደሃ ልጆችን ሳይቀር ለውድድሩ አጭቷል። ማሸነፍ አለብኝ፣ ከዛ የተቸገሩትን እረዳለሁ። ውድድሩ ይጀመር። ውድድሩ አደገኛ ነበረ። ተባረሃል፣ ቀፋፊ፣ አስቀያሚ። ይህ ምግብ ጣፋጭ አይደለም እንዴ? በፍጹም። ክሪስቲንም ተቀበላት። ኮኮ ግን ይህ ምግብ ይዘሽ ልትወዳደር ያምርሻል? እናቴ ከዚህ የተሻለ ትሰራለች። ብዙም አይከፋም፣ ግን አሻሺ። ኮኮ ዝቅተኛ ሆና አለፈች። በሁለተኛው ዙር ከሌሎች ጋር ስትሳተፍ ኮኮ ከበዳት። ኮኮ ወደ ቤት ልትባረር ነበረ፣ ግን አንዷ ተወዳዳሪ አታላ ስለነበረ ቀድማ ተባረረች። ልዕልቷም በርካሹ ቸኮሌት ተስፋ እየቆረጠች መጣች። ውድ ግብአቶችንም ማየትም ጀመረች። የሁሉ ካካዋ ይቺን ብቻ ነው የሰራው። ፈጣሪ፣ ሀብት እንዲህ ያለ ጣዕም ነው እንዲህ ያለው። ቀጣዩ ዙርም ራሱን ምግብ አበሰለች። ይሄን አይደለም የምፈልገው። ጣፋጭ ነው ጣዕሙ ተቀይሯል። ሀብት ይላል። የቸኮሌት ልዕልቷ ምን ማድረግ እንዳለባት ገባት።
ውድ ምግቦችንም መፈለግ ጀመረች። ውድ ግብአቶችንም ሰበሰበች። ኮኮ ግን ገንዘብ ለማግኘት ብዙ ቸኮሌት መሸጥ ነበረባት። በቀጣዮቹ ዙሮች ብዙ ለየት ያሉ ምግቦችን አበሰለች። የጥልቁ ባህር አሳ በቺዝ፣ አሳ በቸኮሌትና በወርቅ፣ የአሳ እንቁላል ከውሃው፣ የአሳ እንቁላልና በውድ ቸኮሌት ተሸፍኖ፣ አሪፍ ሾርባ፣ ቸኮሌት ያለው ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን። አሪፍ ስቴክ በወርቅ ተሸፍኖ። ይህ ይፈቀዳል? ከሼፉ ከባድ ግምገማ በቀር ንጉስና ንግስቷ የቸኮሌቷን ልዕልት ምግቦች በጣም ወደውት ነበረ። አሁን የመጨረሻዎቹ ተወዳዳሪዎች ክርስቲያንና ኮኮ። ቀጥይበት፣ እተማመንብሻለሁ። ልዕልት፣ ከአሁን በኋላ ለኛ አታብሲም። ስራ አለኝ። ለውድድሩ መለማመድ አለብኝ። የግዛቷን ቸኮሌት ሁሉ ውድ ግብአቶችን ለመግዛት ሸጠችው። እባክሽ አታደርጊው ልዕልት፣ ሰዎቹ የሚበሉት የላቸውም። ወግጅልኝ፣ አያገባኝም። በእነዚህ ውድ ግብአቶች የሼፏ ልዕልት ካልሆንኩኝ ማን ይሆናል? ኮኮ በዝና ታወረች። በቅርቡም ዋጋውን ትከፍልበታለች። እሳት! እሳት! ያከማቸችው ውድ ግብአት ተቃጠለ። አሁን ተስፋ ቆረጥሽ? ኮኮም እሷን ለመወንጀል ምንም መረጃ አልነበራት። ግብአት ፍለጋ በየቦታው ሄደች። ውድ ግብአት ለመወዳደር ካጣሽ ከፈለግሽ አትሳተፊ። ኮኮ ወደ ቸኮሌት ግዛት ተመልሳ ግብአቶችን መፈለግ ነበረባት። ውድድሩም እየቀረበ ነበረ። ፈጣሪ፣ የቀረ ነገር የለም። ቸኮሌቱ ሁሉ ሸጨዋለሁ። ምን ላርግ? በጣም ደክሞኛል፣ እርቦኛል። በድካም ራሷን ሳተችና ድሃዎቹ ሰብስበው ወሰዷት። እህቴ፣ በጣም እርቦሻል። በጣም ጣፋጭ ነው። እንዲህ ያለ ምግብን በልቼ አላውቅም። ይቅርታ፣ ለእናንተ የቀረ ቸኮሌት የለም። ለውድድሩም የቀረኝ የለም። ድሃዎቹ ሰዎች የቀራቸውን ቸኮሌት አካፈሏት። ሁሉም በኮኮ ተማመኑ። ግን እንዴት በዚህ ቆምጣጣ ቸኮሌት ይህን እሰራለሁ? የቸኮሌት ምግብሽ በጣም ረድቶናል። ልንረዳሽ ይገባል። ይህን እንዴት እንደምትሰሪ እናስተምርሻለን። ቆምጣጣ ቸኮሌት ላይ ስኳር እና ወተት ጨምሪ። አሪፍ ይሆናል። አሪፍ። ይህን መስራት ግን በምን አወቅሽ? የጎርደን ምግብ ነው። ከመጽሐፉ ላይ አንብቤ ነው። የአቶ ጎርደን። ኮኮ የውድድሩ ጊዜ እንደሆነ ረሳች። ኮኮ ስላልተሳተፈች አሸናፊው ደርሻለሁ። ያመጣችውን እነይ ርካሽ ግብአቶች ብቻ። ተዘጋጅቻለሁ። የመጨረሻው ዙር ይጀመር። ክርስቲን ውድ ግብአቶች ሰበሰበች። ድሃ
ሌላዎቹ መንደርተኞች እቤት እየጠበቁኝ ነው። ላሳፍራቸው አልችልም። ሁለቱ ሼፎች እንደ ጦረኛ ተፋለሙ። 1 ደቂቃ ቀርተዋል። ትንሽ ስኳርና ጨርሻለሁ። በጣም ከጣፈጠ ግን ቸኮሌቱ አይሰማቸውም። 30 ሰከንድ ይቀራል። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምፅ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ሁሉም በእኔ ተማምነዋል። ጊዜው አልቋል። የሚገርም ጣዕም አለው። እንዲህ የሚጣፍጥ ነገር ቀምሻ አላውቅም። ብልህ፣ በጣም ብልህ፣ የሚገርም ነው። ክርስቲን አሸናፊ ልትሆን ቀርባ ነበረ። ለምንድነው ገጽታው እንዲሆነው? በጣም ጣፋጭ፣ አፍ ውስጥ ይቀልጣል፣ ጣዕሙም ገኖ ይሰማል። ቆምጣጣው ቸኮሌት ደግሞ ሁሉንም ያመጣጥነዋል። ግሩም! ይህ ምግብ ጎርደን ሲፈልገው የነበረው ነበረ። የተወለደው በቸኮሌት ግዛት ነው። እናቱም ወጥ ቤት ነበረች። እናቴ ካረፈች በኋላ ይህ ምግብ ቀምሼ አላውቅም። አሸናፊ ክርስቲን ናት። አሸናፋዊ ባትሆንም ትክክለኛ ጥበብ ምን እንደሆነ አውቃለች። ጎርደንም በዚህ ተነካ። የግዛቱን ሰዎችን ለመርዳት ወሰነ። አብረውም ለድሃዎቹ ምግብ ቤት ከፈቱ። ኮኮም ቸኮሌቱን ተጠቅማ ግሩም ምግቦችን እየሰራች ለሁሉም ደስታን አመጣች። ምን ትጠብቃላችሁ? ግቡና ተረት ተረትን ሰብስክራይብ አድርጉ እንጂ። ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ፣ ለማጽዳት ቀላል፣ እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንሎ መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነ ሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ።